ሰላም ወደ አድማጮቻችን፣ አርሰናልን የሚመለከቱ አዳዲስ መረጃዎችን ይዘን መጥተናል። ስለ ዲክላን ራይስ ጉዳት እንግዲህ ሳም ሞክቬል አሁን ወደ ቢቢሲ የሄደው ጋዜጠኛ አዳዲስ መረጃዎችን ይዞ መጥቷል። የመጀመሪያው መረጃ ምን ይላል ስንል ደግሞ የሃምስትሪንግ ወይም የጡንቻ መሸማቀቅ ጉዳይ ነው ያጋጠመው ሃምስትሪንጉ ላይ። ሳም ሞክቬል እንዳለው ከሆነ ዲክላን ራይስ ያን ያክል እንግዲህ አስፈሪ አይደለም ብሏል። ነገር ግን የሃምስትሪንጉ ምን ያክል ጊዜ ከጨዋታ ያርቀዋል? በተለይ ሁለቱን ሳምንታት አርሰናል ተመልሰው በተለይ በሚጠበቀው አርሰናል ኒውካስትልን በሚገጥምበት በውዱ ጨዋታ ላይ ይመለሳሉ የሚጠበቅ ነው የሚሆነው። ማይክል አርቴታ እንግዲህ በውድድር ዓመቱ ብዙ ተጫዋቾችን ሮቴሽን ላይ ወይም ቀያይሩ አለማጫወቱ ዋጋ እያስከፈለው ይገኛል። እንግዲህ ከተከላካዮች ገብርኤል ማጋሌሽ፣ ከአማካኞች አሁን ዲክላን ራይስን ማንሳት ይቻላል። ኦዴጋርድ፣ ሳካ፣ ሃቨርትስ እንዲሁም ደግሞ ማርቲኔሊ እያልን እነዚህ ተጫዋቾችን ከመጠን በላይ በመጠቀም ባለፉት ዓመታቶች እንግዲህ በጣም ብዙ ጨዋታ በመጫወታቸው ድካምና ጉዳት እያጋጠማቸው ይገኛል በዘንድሮ ውድድር ዓመት። ያንን ተከትሎ እንግዲህ በሚቀጥለው ውድድር ዓመት የተሻሉ ብዙ ተጫዋቾችን ስኳዱን ሰፋ አድርጎ ይመጣል ተብሎ የሚታሰብ ነው የሚሆነው። አርሰናል እንግዲህ ለኒውካስትሉ ጨዋታ ማንን በአማካይ መስመር ላይ ያሰልፋል የሚለው ጥያቄ ቢሆንም አንደኛው ጆርጂኒዮ የሚመለስ ከሆነ የመሰለፍ እድል ሊኖረው ይችላል። ያለበለዚያ ግን ሊዩስ ስካሊ ከቶማስ ፓርቲ ጋር በአማካይ መስመር የግራ መስመሩን ደግሞ ካላፊዮሪ ይሸፍነዋል ተብሎ የሚታሰብ ነው የሚሆነው። ሰላም ወደ አድማጮቻችን፣ ይህ የስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። አርሰናል ቪክቶር ዮኬሬስን ለማስፈረም የመጀመሪያውን ጥያቄ አቅርበዋል። እንግዲህ ብዙዎቹ የተለያየ አይነት ዜናን እያቀረቡ ይገኛል። ነገር ግን ከ60 ሚሊዮን ዩሮ እስከ 80 ሚሊዮን ዩሮ የተለያዩ አይነት መረጃዎች ወጥተው አይቻለሁ። አርሰናሎች የመጀመሪያ የዝውውር ፈራሚያቸው እንዲሆን ይፈልጋሉ ከዙቢሜንዲ በመቀጠል። ስለዚህ ቀድመው እንቅስቃሴያቸውን አድርገዋል። አንድሬ በርታ ዝውውሮቹን ቀድመው መጨረስና በሚቀጥለው ውድድር ዓመት አርሰናል በፍጥነት ወደ ዝውውር ገብቶ በዝውውሩ ላይ እንቅስቃሴ እንዲያደርግ ያስባል። ስለዚህ ያንን በሚገባ ለመስራት ደግሞ ትክክለኛው ሁኔታ ከአሁኑ ተጫዋቾችን ማናገር ነው። አርሰናል እንግዲህ ቪክቶር ዮኬሬስን በማስፈረሙ ሂደት ላይ ቀደም ብሎ እየተንቀሳቀሰ ይገኛል። እንግዲህ መድፈኞቹ ከጉዳት መረጃዎችን እናንሳ። ስለ ትሮሳርድ ምንም አዲስ ነገር የለም። ነገር ግን በትናንትናው ጨዋታ በጉዳት እንደወጣ የምታስታውሱት ነው። ሚካኤል ሞሪኖ በቀይ ካርድ መሰናበቱን ተከትሎ ለቀጣዩ ጨዋታ ዲክላን ራይስ የመድረስ እድሉ ጠባብ ነው ለኒውካስትሉ ጨዋታ። አርሰናል በኒውካስትል የሚሸነፍ ከሆነ ኒውካስትል ወደ ሁለተኛ ደረጃ የሚያድግ ይሆናል። ስለዚህ ይህንን እድል በሚገባ ላለመጠቀም አርሰናሎች በሚገባ ያንን ጨዋታ ማሸነፍ ግድ ይላቸዋል። አርሰናል አንድ ነጥብ በቂ ነው ለአውሮፓ ቻምፒዮንስ ሊግ ተሳትፎን ለማግኘት። ከዛ ውጭ አርሰናሎች እንግዲህ በዝውውር መስኮቱ ላይ ቀጥተኛ ተሳትፏቸውን እያደረጉ ይገኛሉ። እንግዲህ አንደኛው የሚጠበቀው የቪክቶር ዮኬሬስ ጉዳይ ነው። ቪክቶር ዮኬሬስ እንግዲህ በፖርቱጋል ፕሪሚየር ሊጋው በጥሩ ሁኔታ ቤኔፊካን አሸንፏል። ያ ጥሩ ፐርፎርማንሳቸውን ተከትለው ስፖርቲንግ ሊዝበን ዋንጫውን ለማሸነፍ ጫፍ ደርሷል። አንድ ጨዋታ ነው የሚቀራቸው። ስለዚህ ይህንን ተጫዋች ለማስፈረም ትክክለኛው ሰዓት ነው ብለው አርሰናሎች ከተጫዋቹ ጋር በግል ጉዳይ ተስማምተዋል። የሚቀረው ከቡድኑ ጋር ነው። ሩበን አሞሪም እዚህ ዝውውር ላይ ጣልቃ ለመግባት ሙከራ እያደረገ ይገኛል። ይህንን ተጫዋች ወደ ቡድኑ ማምጣት ያስብበት ይመስላል። ነገር ግን አርሰናሎች ይህንን ተጫዋች ለማስፈረም በሚገባ በተለይ በማይክል አርቴታ ዘንድ በጣም የታመነበት በሚገባ ተጫዋቹን ለማስፈረም ጥረቶችን እያደረጉ ነው የሚገኙት። እንደ ቡድን አርሰናል ምን አይነት ጥንካሬዎች አሉ፣ ቪክቶር ዮኬሬስን በሚመለከት ምን ጠንካራ ጎን አለው፣ ምን ደካማ ጎን አለው ብለን በምናስብበት ጊዜ የቪክቶር ዮኬሬስ ጉዳይ በማይክል አርቴታና በበርታ መካከል ልዩነቶችን ፈጥሯል የሚሉ መረጃዎችን አይቻሉ። ነገር ግን ታማኝነታቸው ምን ያክል ሊሆን አላውቅም። ነገር ግን በርታ ቪክቶር ዮኬሬስ መጥቶ በአንዴ አርሰናልን አጥቂ ችግር እንዲፈታ ይፈልጋሉ። ከጠቅላላ ሁኔታው አንጻር ደግሞ የማይክል አርቴታ ሴስኮን እንዲሁም ደግሞ ሌሎችን አጥቂዎች ማየት ይፈልጋል። ነገር ግን በርታ በዮኬሬስ በተለይ በስራ ስነ ምግባሩ በጣም ደስተኛ ናቸው። በጣም ጠንካራና እንዲሁም ውጤቶችን ለማምጣት የሚሞክርበት መንገድ በጣም አስደሳች ነው። ስለዚህ አርሰናሎች ድርድሮችን እያደረጉ ይገኛሉ። እንግዲህ አርሰናል ባልተጠበቀ ሁኔታ ቀድሞ ዝውውሮችን ለመጨረስ ጥረትን እያደረገ ነው የሚገኝ። ይህ ለአርሰናል ይበል የሚያሰኝ ነው የሚሆነው። ጁዋን ጋርሲያን የሚመለከት ነው የሚሆነው ሁለተኛው መረጃችን። ዮኬሬስን እንግዲህ በዚሁ ካጠናቀቅን የጁዋን ጋርሲያ የኢስፓኞሉ ግብ ጠባቂ በሚመለከት በበርታና በማይክል አርቴታ መካከል አሁንም ሌላ ልዩነት ተፈጥሯል። ምክንያቱም ካላችሁኝ ደግሞ በርታ ይህ ተጫዋች እንዲመጣ አይፈልግም። ያ የሆነበት ምክንያት ደግሞ ምንድነው? አርሰናል ያለውን ገንዘብ በሁለተኛ ግብ ጠባቂ ሳይሆን በሌሎች ተጫዋቾች ላይ ማፍሰስ አለበት የሚል ነው። ይህ ደግሞ ጥሩ ሀሳብ ነው። እንግዲህ ብዙ ቡድኖች አርሰናል በተለይ የዝውውር መስኮቱን በተጫዋቾቹ ላይ ማፍሰስ የሚያስፈልግ ነው። አትሊስት በዴቪድ ራያ መቀጠል ቡድኑን የሚቻል ነው የሚሆነው። የአርሰናል በሪያል ቫላዶሊድ የሚገኘው ይህንን ማምጣት ይችላል የራሱን ተጫዋች የሆኑትን። ስለዚህ ሁለተኛ ግብ ጠባቂ አድርገው ሌላውን ገንዘቡን ግን ሙሉ በሙሉ በጥሩ ተጫዋቾች ላይ ማፍሰስ እንዳለበት አንድሬ በርታ ያምናሉ። ማይክል አርቴታ ደግሞ ይህ ግብ ጠባቂ አርሰናል እንዲመጣ በጥብቅ ይፈልጋል የሚል ነው። ለአድማጮቻችን ሌላኛው የሚሆነው የጃኮቭ ኪቪየርን ይመለከታል። ጃኮቭ ኪቪየርን በሚመለከት ምን አዲስ ዜና አለ ካላችሁኝ ደግሞ አርሰናሎች በተጫዋቹ ባለፉት ሳምንታቶች ባሳየው ብቃት በጣም ደስተኛ ናቸው እና ይህንን ተጫዋች ኮንትራቱን ለማራዘም እና በአርሰናል ቤት እንዲያቆየው የሚያስችለውን አዲስ ኮንትራት ለማስፈረም ይፈልጋሉ የሚል ነው። ይህ ማለት እንግዲህ ባለፉት ጊዜያቶች ካስፈረመው ጀምሮ አርሰናል 5 ዓመት ከግማሽ ኮንትራትን ፈርሟል። 2 ዓመት ጨርሷል። 3 ዓመት ነው ኮንትራቱ የሚቀረው። ስለዚህ በሌሎች ቡድኖች ለመሸጥም በተለይ በጁቬንቱስ በኢንተርና በኤሲ ሚላን በጣም ይፈልጋል። አርሰናሎች ደግሞ ይህን ተጫዋች ማቆየትን እና ለቡድኑ ቀጥተኛ ተፋላሚ ሆኖ እንዲቆይላቸው ይፈልጋሉ።
ሌሎች ቦታዎችን ለመሸፈን ቶሎ በዝውውር መስኮቱ ላይ መሳተፍን ያስባሉ። በተለይ አማካኙና አጥቂውን በደንብ መቀየር የሚፈልጓቸው ነው የሚሆኑት። በተለይ ከትሮሳርድ እና ከማርቲኔሊ አንዱን ለቀው 2 እና 3 የመስመር ተጫዋቾችን ማምጣት በአርሰናል በኩል በሚገባ እየሰሩበት ይገኛሉ። ከመስመር ተጫዋቾች ዛሬ ከአርሰናል ጋር ስሙ ሲያዝ የዋለው ራፋኤል ሊያኦ ነው የሚሆነው። ሊያኦ በቸልሲና በአርሰናል ይፈለጋል። 62.5 ሚሊዮን ፓውንድ ይታሰብበታል። ይህንን ተጫዋች ለማምጣት ሁለቱም ቡድኖች እንግዲህ ቸልሲም አርሰናልም ሙከራዎችን እያደረጉ እንዳሉ ይታያል። ሌላኛው የሚሆነው አርሰናል አሁንም የማቲያስ ኩኛ ጉዳይ ተስፋ እንዳልቆረጠና የመጨረሻ የሚሉትን በዝውውር ላይ ንግግሮችን እንደሚያደርጉ ይታያል። ይህን ተጫዋች ለማስፈረም መድፈኞቹ ጠንክረው እየሰሩ ይገኛሉ። እንግዲህ በጣም ጥሩ ፐርፎርማንስ ያለው ተጫዋች እንደሆነ በማቲያስ ኩኛ ላይ ያምናሉ። ነገር ግን ማንቸስተር ዩናይትድ የተሻለ እድል አለው ተብሎ ይታሰባል፣ ንግግሮችን ቀድሞ መጀመሩን ተከትሎ። ነገር ግን በማንቸስተር ዩናይትድ ወቅታዊ ብቃት ብዙ ተጫዋቾች ደስተኛ ስላልሆኑ አርሰናል ይህንን ተጫዋች የማግኘት እድል ሊኖረው ይችላል የሚሉ ደግሞ ብዙ መረጃዎች ወጥተው አይቻለሁ። በአጠቃላይ አርሰናሎች በክረምቱ የዝውውር መስኮት አሁንም ቢሆን በሴስኮ ጉዳይ ራሳቸውን ከዝውውር እንዳላወጡም ብዙ መረጃዎች ያሳያሉ። ምክንያቱም አርሰናል በዝውውር መስኮቱ ላይ ተሻለ ተጫዋች ነው ብለው ከሚያስቡት አንዱ ሴስኮ ነው። ነገር ግን በርታ ከሴስኮ ይልቅ ብዙ ጊዜ መቆየት የሚችል ነው፣ የተሻለ ፐርፎርማንስ ያለው በጥሩ ብቃቱ ላይ የሚገኘውን ቪክቶር ዮኬሬስን አርሰናል ማስፈረም አለበት ብሎ ያምናሉ። ወደ አድማጮቻችን እንግዲህ የአርሰናል የዝውውር መረጃዎችን ስናቀርብላችሁ የተለያዩ ነገሮችን በአንድ ላይ ማየት የሚጠበቅብን ነው። አንድ የመጨረሻ መረጃን እናደርሳችሁ። ኢታን ንዋነሪን ይመለከታል። ወደ አድማጮቻችን የኢታን ንዋነሪ ብቃት በጣም በጥሩ ፐርፎርማንስ ላይ የሚገኝ ተጫዋች ነበር። ነገር ግን የቡካዮ ሳካ መመለስ ተከትሎ ማይክል አርቴታ ብዙ ድልን እየሰጠው አይደለም። ስለዚህ በዚህ ጉዳይ ላይ እንግዲህ ማይክል አርቴታ ጠንክሮ መስራት የሚጠበቅበት ይመስለኛል። ኢታን ንዋነሪ ቡድኑ ላይ እንዲቆይ የማድረግ አቅሙን ማሻሻል ያስፈልጋል። ስለዚህ አርሰናሎች በሚገባ የዚህን ተጫዋች ብቃት ማየት ይጠበቃል። ከዛ ውጭ አዲስ ኮንትራክት እንዲሰጡት ይፈልጋሉ። ስለዚህ የመሰለፍ ዕድል በማይክል አርቴታ በኩል ሊሰጠው ይገባል። በማጥቃቱ በኩል አንደኛ በተለይ የኦዴጋርድ ወቅታዊ ብቃት ጥሩ የሚባል አይደለም። ስለዚህ ኦዴጋርድን ማገዝ የሚችል ተጫዋች ይሆናል። ስለዚህ ለምን ማይክል አርቴታ የመሰለፍ ዕድልን አይሰጠው የሚለው አንደኛው ጥያቄ ነው። ሁለተኛ የሚሆነው የንዋነሪ በአንዳንድ ጨዋታዎች ላይ በተለይ የፓሪስ ሰን ጀርመኑ ሁለቱ ጨዋታዎች፣ የበርንማውዙ ጨዋታ፣ የባለፈው ሳምንት ደግሞ የሊቨርፑሉ ጨዋታ፣ በአጠቃላይ በእነዚህ ጨዋታዎች ላይ ተሳታፊ አለመሆኑ ኢታን ንዋነሪና ማይክል አርቴታ መካከል ምን ተፈጠረ የሚያስብል ነው። ምክንያቱም ባለፉት ሳምንታቶች ብዙ ዕድልን ለመስጠት ለዚህ ተጫዋች የማይፈራ የሚመስለው ማይክል አርቴታ ለምን አሁን መፍራትን ጀመረ ወይም ደግሞ ዕድሎችን መስጠት ነፈገው የሚል ነው። ነገር ግን አሁንም የተለየ መጥፎ ዜና የለም ስለዚህ ተጫዋች። ነገር ግን አርሰናሎች አሁንም ለዚህ ተጫዋች ኮንትራቱን ለማቅረብ እና በቡድኑ ውስጥ ለማቆየት ያስባሉ። ተጫዋቹን መቆየትን ይፈልጋል። ነገር ግን ማይክል አርቴታ አሁንም ለቀጣይ ውድድር ዓመት በኢታን ንዋነሪ እንዲሁም ማክስ ዳውንማን እና በኦዴጋርድ የአማካይ መስመሩ ላይ እምነት ሊኖረው ይችላል። ነገር ግን የተለየ አይነት ተጫዋችን ማምጣት ይፈልጋሉ፣ በተለየ ፐርፎርማንስ የሚያሳይ ተጫዋችን። ያ ማለት ነው እግር ኳስ ላይ ቴክኒሻን የሆነ በ8 እና በ10 ቁጥር መሰለፍ የሚችል ተጫዋች አይነት ካገኙ እንደ ኤዜ አይነት ተጫዋቾችን ለማምጣት ያስባሉ። የመስመሩና የማጥቃቱን መስመርም ሽፋን የሚሰጥ ተጫዋቾችን ያስባሉ። በአጠቃላይ በውድድር ዓመቱ አርሰናሎች የኒውካስትሉ ጨዋታ በውድድር ዓመቱ በጣም ተጠባቂ የሚሆን ነው የሚሆነው። አርሰናል ይህንን ያክል ለፍቶ በውድድር ዓመቱ ሁለተኛ ለመውጣቱ ዋጋ የሚያሰጠው አይደለም። ስለዚህ ያንን ጨዋታ ደግሞ በሚገባ በብቃት መስራት ያስባሉ። በመድፈኞቹ በውድድር ዓመቱ መጨረሻ ላይ ኮንትራታቸው 1 ዓመት የሚቀራቸው ተጫዋቾች አሉ። ዚቼንኮ፣ ኬረን ታይሬኒ ሙሉ በሙሉ ቡድኑ የሚለቅ ይሆናል። ጆርጂኒዮም ቡድኑን የሚለቅ ይሆናሉ። ስለዚህ እነዚህን ተጫዋቾች ማሰናበት ላይ በፍጥነት መስራት፣ ከዛ ውጭ የሚቆዩት ላይ ለቶማስ ፓርቲ አዲስ ኮንትራት ለመስጠት ጥረቶችን እያደረጉ እንዳለ የሚታወስ ነው። ሰላም ወደ አድማጮቻችን፣ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።